ብዙ ሲባልለት የነበረው ክላውድ ኤአይ ኢትዮጵያ ውስጥ በነፃ መስራት ጀምሯል ማለት ነው። ስለዚህ ሙሉ አጠቃቀሙን እንመለከታለን። እንደዚሁም ከሌሎች ኤአይዎች በምን እንደሚለይም እንመለከታለን ማለት ነው። ከመጀመራችን በፊት ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ ከምንነቱ እንጀምራለን። ዋና ዋና ነገሮችን ነው እዚህ ጋር የምንመለከተው። ልክ እንደ ሌሎቹ ኤአይ ሁሉ ኤአይ ቻት ቦት ነው ማለት ነው። ላው ላይ የተለያዩ ጽሁፎችን እናስገባለን ወይም ፋይሎችን እንጭናለን። ከዛ ምላሾችን ይሰጠናል። እንደዚሁም ደግሞ የሰው ልጅ ቋንቋን በአግባቡ ይረዳል። ከዛ ምላሾችን ይሰጠናል ማለት ነው። ስለዚህ በእያንዳንዱ ስራችን አሲስት ያደርገናል ወይም እንደ አሲስታንት ሆኖ ያገለግለናል ማለት ነው። ስለዚህ ለመጻፍ፣ ለመማር፣ ኮድ ለማድረግ እና ለመሳሰሉት ነገሮች ይጠቅመናል። እዚህ ጋር ደግሞ ዋና ዋና ስራዎቹ አሉ። አንደኛ የተለያዩ ኢሲዎችን ወይም ድርሰቶችን ልጽፉበት ትችላላችሁ። ኢሜይል፣ ስክሪፕት የመሳሰሉትን ነገሮች ልጽፉበት ትችላላችሁ ማለት ነው። እንደዚሁም ደግሞ ኮምፕሌክስ የሆኑ ሀሳቦች ወይም ቶፒኮች ይኖራሉ። እነዛን በጣም በቀላሉ ያቀርብላችኋል። ከዚህ በተጨማሪም እናንተ ረጃጅም ጽሁፎችን ወይም ዶክመንቶችን ትጭኑለታላችሁ። ያንን ሰመራይዝ አድርጎ ያቀርብላችኋል ማለት ነው። ከዚህ በተጨማሪም ለኮዲንግ እንደዚሁም የተለያዩ ፕሮብሌሞችን ሶልቭ ለማድረግ እንጠቀምበታለን። አይዲያዎችንም ጀነሬት ያደርግልናል። የቢዝነስ አይዲያ ሊሆን ይችላል፣ የኮንቴንት አይዲያ ወይም ለስክሪፕት ለተለያየ ነገር እንጠቀምበታለን ማለት ነው። ከሌሎች ኤአይዎች ደግሞ የሚለየው ምንድነው? እዚህ ጋር ልብ የምትሉት ምንድነው? ለምሳሌ አንዱ ኤአይ ከአንዱ በሆነ ነገር ሊበልጥ ይችላል። ስለዚህ ሁሉም የየራሳቸው የሆነ አቅም አላቸው ማለት ነው። ስለዚህ በዋናነት አሁን ክላውድ ኤአይን የምንጠቀመው ለምንድን ነው? ስለዚህ አሁን አንደኛ ክላውድ ኤአይን ማወቅ ያለብን ለምንድን ነው? ዋና ዋና ከሚባሉ ኤአይዎች መካከል አንደኛው ነው። ስለዚህ ማንኛውም ኤአይ የሚጠይቅ ስራ ላይ ክላውድ ኤአይን መቻል እንደ አንድ መስፈርት ስለሚታይ ብታውቁት በጣም ጥሩ ነው ማለት ነው። በተጨማሪም ደግሞ ለምሳሌ አሁን ከቻትጂፒቲ ጋር ብታወዳድሩት እንደምትመለከቱት በተለይ ረጃጅም ጽሁፎችን ወይም ደግሞ ዶክመንቶችን ብትጭኑ የመረዳት አቅሙ በጣም ከፍተኛ ነው ማለት ነው። እንደዚሁም ደግሞ የተብራሩ መልሶችን በምክንያታዊነት ይመልስላችኋል ማለት ነው። ስለዚህ ሴፍ የሆነ እንደዚሁም ደግሞ ሄልፕፉል የሆነ ሪስፖንስ ለማግኘት ክላውድ ኤአይን እንጠቀማለን ማለት ነው። ስለዚህ የማንበብ እንደዚሁም ደግሞ ሰመራይዝ ማድረግ ከፍተኛ አቅም አለው። በተለይ ረጃጅም ዶክመንቶችን የሚሰጣችሁን መልሶች ደግሞ ስትራክቸርድ የሆኑ መልሶች ናቸው። አሁን የምላችሁን ነገሮች እንዳለ በተግባር አሳያችኋለሁ። ለምሳሌ ሌሎቹ በብዛት የምንጠቀማቸው ሊሆኑ ይችላሉ። ክላውድ ኤአይ ግን በተለይ ኢትዮጵያ ውስጥ ገና እየተጀመረ ስለሆነ ብዙ ላንጠቀመው እንችላለን። ነገር ግን አሁን በነፃ ስለሆነ ከአሁን በኋላ በስፋት ከምንጠቀማቸው ውስጥ ይካተታል ማለት ነው። እንደምታዩት ግን እስካሁን ባለው ሌሎቹ ናቸው በከፍተኛ ሁኔታ የምንጠቀምባቸው። ስለዚህ አክሰስ ለማድረግ ማንኛውም ብሮዘር ላይ ሄዳችሁ ክላውድ ኤአይ ብላችሁ ሰርች ታደርጋላችሁ። ከዛ በኋላ ኢሜይል ያስፈልጋችኋል። በኢሜይላችሁ በቀጥታ ትገባላችሁ ማለት ነው። ከዛ በኋላ መጠቀም እንጀምራለን። ስለዚህ በዌብሳይት መልክ አለ፣ በአፕሊኬሽን መልክም አለ ማለት ነው። ለምሳሌ እኔ ማይክሮሶፍት ኤጅን ልጠቀም። እዚህ ጋር ከላይ የመደመር ምልክቷን ከዛ ክላውድ ኤአይ ብላችሁ ትጽፋላችሁ ማለት ነው። ክላውድ ኤአይ ብላችሁ ስትጽፉ ዝርዝሮች አሉ። እዚህ ጋር የምትመለከቱት ነው አይከኑ ይኸውና። እዚህ ላይ መታችሁ ክሊክ ታደርጋላችሁ። አሁንም ማሳያችሁን በስልካችሁን መጠቀም ይቻላል። ከዛ ወደዚህ ሲያመጣችሁ ኮንቲኒው ዊዝ ጉግል ትሉታላችሁ ወይም ደግሞ ኢሜይላችሁን ማስገባት ይቻላል። ስለዚህ ኮንቲኒው ዊዝ ጉግል ልበለው። ብዙ ኢሜይል ካላችሁ የኢሜይል ዝርዝራችሁ እዚህ ጋር ይመጣል። ለምሳሌ በዚህኛው ልግባና ወርታች ዝቅ ብላችሁ ኮንቲኒው ሚል አለ። ኮንቲኒው ትነካላችሁ። ከዛ ይሄንን አግሪ ትሉታላችሁ መጀመሪያ። በመቀጠል ክሬት የሚለውን ትነካላችሁ። ወይም ክሬት አካውንት ክሬት ማድረግ ስላለብን ማለት ነው። እዚህ ጋር ዝርዝሮች አሉ። በነፃ ፍሪ አለ፣ ፕሮ አለ፣ ማክስ እዚህ ጋር አለ ማለት ነው። ስለዚህ እንደየአቅማችሁ መምረጥ ይቻላል። እኛውም በነፃ እንጠቀም። እነዚህን ነገሮች እንዳለ በነፃ እዚህ ጋር ማግኘት ይቻላል ማለት ነው። ስለዚህ ዩዝ ክላውድ ፎር ፍሪ የሚለውን እንነካለን ወይም ክሊክ እናደርጋለን። ከዛ እዚህ ጋር መምረጥ ትችላላችሁ። ስኪፕ ማለት ይቻላል። ዳውንሎድ ማድረግ ከፈለጋችሁ ቀጥታ ዳውንሎድ ማድረግ ይቻላል። አሁን ስኪፕ ልበለው፣ እዚሁ ላይ ነው መጠቀም የፈለግኩት። ከዛ ኮንቲኒው ትሉታላችሁ። ይሄንን ስም ትሰጡታላችሁ ወይም ማብሎ እንዲጠራችሁ እንደምትፈልጉ ማለት ነው። ለምሳሌ አድናቆት ቲዩብ ልበለው። ይሄንን አድናቆት ቲዩብ እዚህ ጋር ከዛ ለላክለት እናንተ ስማችሁን በቀጥታ መጻፍ ይቻላል። እዚህ ጋር ስለ እናንተ የሆነ ነገር ነገሩን ይላችኋል፣ መንገር ትችላላችሁ። ስኪፕ ፎር ነው ማለትም ይቻላል ማለት ነው። ከዛ በቀጥታ ወደዚህ ነው የሚያመጣችሁ። ሌሎችን አሁን ኤአይዎች የምትጠቀሙ ከሆነ ቻትጂፒቲ፣ ጄሚናይን የምትጠቀሙ ከሆነ ይሄም ተቀራራቢ ነው ማለት ነው። እዚህ ጋር የምትመለከቱት አጠቃላይ ኢንተርፌስ ተብሎ ይጠራል። ከላይ ኒው ቻት ወይም አዲስ ቻት የምንጀምርበት ቦታ ነው። ሰርች ማድረግ ይቻላል። እስካሁን ቻት ያደረጋችኋቸውን ነገሮች ለማግኘት እዚህ ጋር ያለ ቻት ፕሮጀክት አለ። አርቲፋክት ደግሞ እዚህ ጋር አለላችሁ ማለት ነው። ይሄኛው የተለያዩ ቴምፕሌቶችን ያዘጋጅላችኋል፣ እናየዋለን። ለምሳሌ እዚህ ጋር ይሄን ብትነኩት እንደዚህ ይጠፋል። ይሄን ብትነኩት ይዘረጋል። ሳይድ ባር ተብሎ ይጠራል ይሄኛው። ከዛ ራይት ለማድረግ ለመጻፍ፣ ለመማር፣ ኮድ የመሳሰሉት ነገሮች እዚህ ጋር አሉላችሁ።
ከዛ ጥያቄያችሁን እዚህ ጋር በጽሁፍ ማስገባት ይቻላል። በቮይስ ደግሞ እዚህ ጋር አለላችሁ ቮይስ ሞድ መጠቀም ከፈለጋችሁ ፕላስ ብላችሁ ደግሞ እዚህ ጋር ፋይሎችን አታች ማድረግ ይቻላል። ስለዚህ ፎቶ የመሳሰሉትን ማምጣት ስክሪንሾት ወይም ፎቶ አንስታችሁ ማምጣት ትችላላችሁ። እዚህ ጋርም ከዛ ወደ ፕሮጀክት የምትከቱበት አለ። ፕሮጀክት ማለት እዚህ ጋር አለላችሁ ቅድም እያልኳቸው የነበር ይሄኛውን ምንነቱን እናየዋለን። እዚህ ጋር አፑን ማውረድ ከፈለጋችሁ ቀጥታ ጌት አፕ ኤንድ ኤክስቴንሽን የሚለውን መንካት ትችላላችሁ። በኢሜይላችሁ ስለገባችሁ እዚህ ጋር አድናቆት ቲዩባውን ኤቲ ነው እንደምታዩት፣ ይሄ መንካት ይቻላል። ሎግ አውት ለመውጣት ከፈለጋችሁ ነው። ሴቲንግ ማስተካከል ይቻላል። እዚህ ጋር ሴቲንግ የሚለው ጋር ብትገቡ ለምሳሌ ፕሮፋይል ወይም ፎቶ መቀየር ትችላላችሁ። ስማችሁን ከዚህ ኤዲት ማድረግ ወይም መቀየር ይቻላል። እዚህ ጋር ደግሞ ለያዩ ኢንስትራክሽን መስጠት ትችላላችሁ። ለምሳሌ የምኖረው ኢትዮጵያ ነው፣ እንግሊዝኛ የተወሰነ ነው የምችለው፣ ቀለል ያለ እንግሊዝኛ ተጠቀም ሊሆን ይችላል። ወይም ደግሞ ስትመልስልኝ አሳጥረህ ጻፍልኝ ሊሆን ይችላል። እዚህ ጋር የምትፈልጉትን ስለእናንተ ወይም በምን አይነት መልኩ ምላሽ እንዲሰጣችሁ እንደምትፈልጉ መንገር ትችላላችሁ። ከዛ ይሄን እንደምታዩት ያስታውሰዋል ማለት ነው። እዚህ ጋር አንዴ ከጻፋችሁለት ዝቅ ስትሉ ደግሞ አፒራንስ አለ። ለምሳሌ የፀሐይ ምልክት አለ እዚህ ጋር ላይት። ይህን ብታደርጉት የሲስተሙን ወይም የኮምፒውተራችሁን ይጠቀማል። ይህን ብታደርጉት ደግሞ ዳርክ ሞድ ላይ እንደምታዩት ይሆናል። ለምሳሌ እዚህ ጋር ኒው ብዬ ባሳያችሁ ዳርክ ሞድ ነው እንደምታዩት። መቀየር ከፈለጋችሁ ግን ሴቲንግ ጋር እንሂድና አፒራንስ ይኸውና ላይት ብናደርገው ደግሞ እንደዚህ ይሆናል። መቀየር ትችላላችሁ። ሌሎችም አሉላችሁ ማለት ነው ሴቲንጎች ጋር። ስለዚህ አሁን ፕሮምፕቶችን ወይም ትዕዛዞችን ደግሞ እያስገባው አሳያችኋለሁ። እንደ ቴክኒክ ግን ማንኛውንም ኤአይ ስትጠቀሙ አንደኛ ሮል መስጠት ይኖርባችኋል። ለምሳሌ አክታ ሴት ቲቸር ወይም እንደ አስተማሪ ሆነ ልትሉ ትችላላችሁ። ፎርማቱን መንገርም ይጠበቅባችኋል። ወይም ብትነግሩት የተሻለ መልስ ይሰጣችኋል። ለምሳሌ ጊቭ ቡሌት ፖይንት ብትሉት መልሱን በቡሌት መልክ ያመጣላችኋል። ሌላው ዴፕዝ ኮንትሮል ነው። ለምሳሌ ኤክስፕሌን ኢን ዲቴል ወይም ደግሞ ኢንሾርት ብትሉት ባጭሩ፣ ዲቴል ብትሉት ደግሞ ዝርዝር ይሰጣችኋል ማለት ነው። ሌላው ደግሞ ታርጌታችሁንም ማወቅ አለባችሁ። ለምሳሌ ኤክስፕሌን ላይክ አይ አም 10 years old ብትሉት ምንም እንደማትችሉ እና ገና ከዜሮ ጀምሮ እንዲያሳያችሁ እንደፈለጋችሁ ይገባዋል ማለት ነው። አይ አም 10 years old ካላችሁት። ይህ አሁን ሌሎች ኤአዮች ላይም ያለ ነው። ለምሳሌ አሁን ኢሜይል እንዲጽፍልኝ ፈልጌያለሁ። ስለዚህ እዚህ ጋር ልምጣና ኢሜይል እንዲጽፍልኝ ነግሬዋለሁ ማለት ነው። እናንተ ይህንን በተለያየ መልክ ሊጽፉለት ትችላላችሁ። እንላክለት ከዛ ወደ ስራችሁ መሄድ ትችላላችሁ። ሲያልቅ አሳውቀኝ ወይም ኖቲፋይ አድርገኝ ብላችሁ አሁን ይህን ኤክስ እናደርገውና ጨርሷል። ሳብጀክት ታይም ኦፍ ሪኩዌስት ይላል። ሃይ ቦስ ስሙን ብታስገቡለት እዚሁ ያስገባላችኋል። ተመልከቱት። ኤዲት ማድረግ ሁሉ ይቻላል ማለት ነው። ሃይ ቦስ ለምሳሌ ስሙ እዚህ ጋር አበበ ከሆነ ይሄን አጥፍተን ኤዲት ማድረግ እንችላለን ማለት ነው። ሌላ ቦታ መሄድ አይጠበቅብንም ኤዲት ለማድረግ። አበበ ነው። የኔ ስም ደግሞ አድናቆት ከሆነ ለምሳሌ እየጻፍኩ ያለሁት እዚሁ ኤዲት አደርገዋለሁ። ስለዚህ አድናቆት አልኩት። ከዛ እዚህ ጋር ተመልከቱት። በጂሜል በቀጥታ መላክ ትችላላችሁ። ጂሜል ሜልም እዚህ ጋር አለ። ለምሳሌ ሴንድ የጂሜል የሚለውን ይሄንን ልንካው። ተመልከቱት። አሁን ኢሜይላችን በቀጥታ እዚሁ ተዘጋጀ። ከዛ እዚህ ጋር የምንልክለትን ሰው ኢሜይሉን እናስገባና እንልካለን ማለት ነው። ስለዚህ ኮፒ ፔስት ማድረግ የመሳሰሉትን ነገሮች ማድረግ አይጠበቅብንም። ከዚሁ መላክ ተቻለ ማለት ነው። እዚህ ጋር ማሻሻያ ከፈለጋችሁ ደግሞ እዚህ ጋር ማሻሻያ ልታስገቡለት ትችላላችሁ። ለምሳሌ እዚህ ጋር ዴት 1 እና ዴት 2 ይላል። ቀኑ ስላልታወቀ ለምሳሌ መንዴይ ልበለው፣ ሰኞና መንዴይ ኤንድ ቲውስዴይ ብየዋለሁ። ቀኑ ለምሳሌ እዩት፣ መንዴይ ኤንድ ቲውስዴይ ብየዋለሁ። ተመልከቱት። አሁን እዚህ ጋር ዴት 1 እና 2 አይልም ማለት ነው። ስለዚህ የምትጨምሩት ነገር ካለ እንደዚህ ኤዲት ማድረግ ይቻላል። ከዛ ይሄንን አሁንም ትልካላችሁ። ከላይ ይሄውና ስሙ እዚህ ጋር ነው የሚቀመጥላችሁ። ከዛ እዚህ ጋር ደግሞ መታችሁ አንደኛ ሪኔም ማድረግ ወይም ስም መስጠት ይቻላል። ለምሳሌ ይህንን ብንነካው ኢሜይል ከሆነ ኢሜይል ብዬ እንደዚህ ላስቀምጠው እችላለሁ። ከዛ ሴቭ እዚህ ጋርም ሲቀመጥ ኢሜይል የሚል ተቀምጧል። እዚህ ጋርም ኢሜይል ይላል። ወይም እዚህ ጋር መታችሁ ሪኔም ማድረግ ይቻላል ማለት ነው። ለምሳሌ ደግሞ ኒው ቻት እንበል አዲስ። እዚህ ጋር ልምጣና ስለ ፎቶሲንቴሲስ እንዲያስተምረኝ ፈልጌያለሁ። ምንም ስለማላግል ልክ እንደ 10 ዓመት ልጅ አድርጎ እንዲያስተምረኝ ነው የፈለኩት። እዚህ ጋር ልላክለት። በጥሩ ሁኔታ ነው እያብራራልኝ ያለው። ከዛ ይሄንን ኮፒ አድርጌ አሁንም ለምፈልገው ስራ መጠቀም እችላለሁ ማለት ነው። ከዛ ደግሞ ይሄንን ለምሳሌ ወደ ፕሮጀክት መቀየር ትችላላችሁ። ለምሳሌ እዚህ ጋር ይሄውና ክሊክ እናድርግበትና አርቱ ፕሮጀክት ብንለው አንድ ፎልደር ውስጥ ይሰበሰባል ማለት ነው። አርቱ ፕሮጀክት ሰርች ኦር ክሬት ፕሮጀክት ይላል። አዲስ ለምሳሌ ፕሮጀክት ክሬት እናድርግ። ለምሳሌ ግሩፕ ወርክ እየሰራው ቢሆን ለግሩፕ ወርክ እያዘጋጀው ነው። ግሩፕ ወርክ ክሬት ልበለው እዚህ ጋር ከዛ ስለዚህ አሁን ክሬት አድርገናል። ለምታት ሙቭ ሆኗል እያለ ነው። እዚህ ጋር መተን ቼክ እናድርገው። ፕሮጀክት የሚለው ውስጥ ይሄውና ግሩፕ ወርክ የሚል አዲስ ፕሮጀክት አለን ማለት ነው። ስለ ፎቶ ሲንተሲስ እያቀረብኩ ነው። አሁንም እዚሁ ፕሮጀክቴን የሚያጠናክር ነገር ደግሞ ማስገባት ከፈለኩ ለምሳሌ እዚህ ጋር ስለ ፎቶ ሲንቴሲስ የሚያወራ ፒዲኤፍ ፋይል አለ ማለት ነው። ይህንንም
ወደ ፕሮጀክቴ ላስገባው ፈልጌያለሁ። ስለዚህ ልዝጋውና ክላውድ ኤአይችን ጋር እንመለስ። እንጫ ነው እዚህ ጋር ፕላስ ከዛ አድ ፋይል ወይም ኮንትሮል ዩን መንካት ትችላላችሁ። ይኸውና ፎቶሲንቴሲስ ይላል ጫንኩት ፋይሉ ማለት ነው። ከዛ ይህንን ለምሳሌ ሰመራይዝ ያድርግልኝ ዚስ ዶክመንት ወይም ማንኛውም ዶክመንታችሁን ሰመራይዝ እንዲያደርግላችሁ ከዛ እንላክለት። በጣም በጥራት ነው የሚሰራላችሁ ተመልከቱት። ከዛ ይህንን አሁን ወደ ፕሮጀክቴ እንደገና ላስገባው ፈልጌያለሁ። ፕሮጀክት እየሰራው ነው ማለት ነው። ስለዚህ እዚህ ጋር መጣና ይህን ነካለው አድ ፕሮጀክት ቱ የሚለውን ይህን መንካት ከዛ ግሩፕ ወርክ የሚል ፕሮጀክት ነበረን አዲስ ክሬት ማድረግ ይቻላል። ነገር ግን አሁን ግሩፕ ወርክ ውስጥ ነው እየሰበሰብኩ ያለሁት። ስለዚህ ይህን ነካለው ሙቭ ያደርገዋል ማለት ነው። ሄዷል ብሎኛል። ቼክ እናድርገው። እዚህ ጋር ፕሮጀክት ግሩፕ ወርክ የሚለው ይኸውና ብንከፍተው አሁን ውስጡ ላይ ሁለት እናገኛለን። አንደኛ ሰመራይዝ ያደረግነውን ዶክመንት፣ ሁለተኛው ደግሞ ቅድም ጀነሬት ያደረግነውን። ስሙን መቀየር ትችላላችሁ። ለምሳሌ ይሄንን ሪኔም ብላችሁ ይሄ መግቢያው ከሆነ ለምሳሌ ኢንትሮ ልንለው እንችላለን። ከዛ ሴቭ እንላለን። ከዚህ በተጨማሪም እዚህ ጋር ዶክመንቶችን ወይም ፋይሎችን ይሄን እየነካችሁ አታች ማድረግ ይቻላል። በተጨማሪም ለምሳሌ ፕሮጀክት ሲሰራ ምን አይነት ቃላቶችን መጠቀም እንዳለበት እንደዚሁም ፎርማቱን ሁሉ እዚህ ጋር መንገር ትችላላችሁ። ለምሳሌ ነክታችሁ ኢንስትራክሽን ማስገባት ይቻላል ማለት ነው። ለምሳሌ አሁንም ደግሞ ኒው እንበለውና እዚህ ጋር ስኬጁል እንዲያወጣልኝ እዚህ ጋር ፈልጊያለሁ። ተማሪ እንደሆንኩ ማጥናትም እንደዚሁም ደግሞ ትርፍ ሰዓትም እንዲኖረኝ ማለት ነው ልላክለት። እናንተ ትእዛዛችሁ የተለያየ ሊሆን ይችላል። አሁን ፕላን እየተዘጋጀልን ነው። ኒውት በሚያምር ሁኔታ ነው እንደዚህ አድርጎ እያዘጋጀልን ያለው። ሰዓቶቹ እዚህ ጋር ተቀምጠዋል። ምን ማድረግ እንዳለብን ደግሞ እዚህ ጋር አሉ። ከስር ደግሞ ማብራሪያ ነገር ይሰጣችኋል። እዚህ ጋር ማውጫ አለው ወይም ሌጀንድ። ከዛ ይህንን ፋይሉን ዳውንሎድ ማድረግ ትችላላችሁ። እዚህ ጋር መታችሁ አንደኛ ኮፒ ማድረግ፣ ዳውንሎድ ከፈለጋችሁ ደግሞ ዳውንሎድ ፋይል ስቱደንት ዴይሊ ስኬጁል ይላል እዚህ ጋር። ከዛ ልምጣና ዳውንሎድ ላድርገው። ለምሳሌ ይኸውና ዳውንሎድ ኦፕን፣ ቦታውን ለማግኘት ይኸውና እንክፈተው። ይሁት በሚያምር ሁኔታ ተዘጋጀልን። ከዛ ይሄንን ፕሪንት አድርገን ልንለጥፈው እንችላለን። በዚህ መሰረት ቀናችንን መምራት እንችላለን ማለት ነው። ማሻሻል የምትፈልጉት ነገር ካለ እዚህ ጋር እየመጣችሁ ትጽፉለታላችሁ፣ ያሻሽልላችኋል። አሁንም ኒው ልበለውና ለምሳሌ ደግሞ እዚህ ጋር ዩቲዩብ አሁን ለምሳሌ መስራት ፈልጌያለሁ። ከዛ እዚህ ጋር 5 ሀሳቦችን እንዲሰጠኝ ፈልጌያለሁ ማለት ነው። ከዛ እዚህ ጋር ልምጣና ልላክለት። አሁን ቆንጆ ቆንጆ ሀሳቦችን ሰጥቶኛል። ከዛ የፈለኩትን ከዚህ ውስጥ እመርጣለሁ ወይም አንደኛውን መርጠን መጠቀም እንችላለን ማለት ነው። አሁንም ሌላ ፕሮምፕት እንስጠው። እዚህ ጋር መጠን የተለያየ ፕሮምፕት የምሰጠው እናንተ ያላችሁበት ሁኔታ የተለያየ ስለሚሆን ለአንደኛው እንድትጠቀሙበት ነው። ለምሳሌ እዚህ ጋር ስሞል ቢዝነስ መጀመር ፈልጌያለሁ፣ በትንሽ በጀት የሚሰራ 5 አይዲያዎች እንዲሰጠኝ ፈልጌያለሁ። እንደዚሁም ደግሞ ፕሮና ኮናቸውን ወይም ጥቅምና ጉዳቱን ሁሉ እንዲነግረኝ ፈልጌያለሁ። እዚህ ጋር ልክለታለሁ። አንደኛ ፍሪላንስ ሰርቪስ ብሎ አምጥቶልኛል፣ መጽሐፍ ዲዛይን ማድረግ የመሳሰሉትን። ሁለተኛ ይሄ አለ፣ ሶስተኛ ይሄ አለ፣ 4 ቲቶሪያል መስጠት ወይም ትሬኒንግ እያለኝ ነው። 5ኛ እያለ አምጥቶልኛል። ሰመሪ ደግሞ አድርጎ እዚህ ጋር እንደምታዩት እያወዳደረ ሁሉንም አምጥቶልኛል። ከዛ አንዱን እመርጣለሁ ማለት ነው። እዛ ላይ ደግሞ ሰፋ ያለ ማብራሪያ ይሰጠናል። እንዳለውን ቻት እያደረግን ያለውን ነገር እዚህ ጋር ተቀምጧል። ሌላ ጊዜ ደግሞ ሰርች ማድረግ ብፈልግ ለምሳሌ ሰርች የሚለው ጋር ልምጣና ይሄን ነካለው ሰርች አድርጋለሁ ማለት ነው። ለምሳሌ እዚህ ጋር የጠፋብኝ ነገር ካለ አንደኛውን ኢሜል ጽፌ ነበር። ለምሳሌ ኢሜል ወይም ኢሜል የሚለው ቻት ይመጣል፣ እነካዋለሁ። ይኸው ኢሜል ተጻጽፈን ነበር መጣል። ለምሳሌ ኢንትሮ ብዬ ያስቀመጥኩት ነበር እዚህ ጋር ቲን አላስገባንባትም። ክሊክ ብናደርግበት ይከፈታል። ስለዚህ ሰርች እያደረጋችሁ በቀላሉ ማውጣት ይቻላል። ሁልጊዜ ደግሞ ከላይ ማየት የምትፈልጉት ነገር ካለ ለምሳሌ ይሄን ኢሜል ሁሌ ከላይ ላይ ከፈለኩኝ እዚህ ጋር መጥቼ ስታር እለዋለሁ። ከላይ መጥቶ እንደምታዩት ስታር ጋር ይቀመጣል። ስለዚህ እንዲያደርጋችሁ ማኔጅ ማድረግ ትችላላችሁ ማለት ነው። ሌላው እዚህ ጋር የምትመለከቱት ነው አርቲፋክት የሚለው። ከዛ የፈለጋችሁትን ነገር ነው ክሬት የሚያደርግላችሁ እዚህ ጋር እንደምትመለከቱት። ለምሳሌ ክሬት አርቲፋክት የሚለው ልንካው። የምትፈልጉት ምን እንደሆነ ትነግሩታላችሁ። ጌም የመሳሰሉትን ነገሮች እንዳለ ኪዩዝ ሰርቬይ የመሳሰሉት አሉ። ለምሳሌ ዶክመንት ኤንድ ቴምፕሌት የሚለው ልንካው። ቴምፕሌት ክሬት ላደርግ አሁን ዝግጁ ሆኗል ማለት ነው። ያስመርጣችኋል እዚህ ጋር። ለምሳሌ ስለ ባንክ ነው ደግሞ አሁን የፈለኩት። ለምሳሌ እናንተ እዚህ ጋር ዝርዝር ነገር ነው የምጽፉት። እኔ አሁን ዝም ብዬ ነው አጠር ያለች እንትን የሰጠሁት። ወይም እንደዚህ አንድ ቃል ሲሰጡት እሱ ወዴት ሰብሰብ ብናደርገው ብሎ አማራጮችን ይሰጣችኋል። ለምሳሌ ሎን አፕሊኬሽን የሚለውን ልንካው። ፐርሰናል ዩዝ የሚለውን ልንካው። ከዛ ፐርሰናል ኢንፎርሜሽን እንደዚህ እያለ ያመጣልናል። ለምሳሌ ክሬት ያደርግልኝ። አሁን በዚህ ስለተስማማው ክሬት ልበለው ልላክለት። ከዛ ለመላክ ኢንተር ማለት ትችላላችሁ ከጻፋችሁ በኋላ። አሁን ክሬት እየተደረገ ነው ተመልከቱት። ፐርሰናል ሎን አፕሊኬሽን ቴምፕሌት እየተዘጋጀልኝ ነው ማለት ነው እዚህ ጋር።
እነዚያውን ኮዶቹ ናቸው እየተጠቀማቸው ያሉት። ይህን እስኪጨርስ ጠብቁታላችሁ። የተወሰነ አልቋል። እንደምታዩት እነዚህን ተጠቅሞ ይህንን ቴምፕሌት አዘጋጀልን እዚህ ጋር ያለውን ማለት ነው። ከላይ ጀምራችሁ መመልከት ትችላላችሁ። ፕሪሚየር ባንክ ይላል እዚህ ጋር። እናንተ ባንካችሁ ለምሳሌ አዋሽ ባንክ ሆነ አዋሽ ባንክ ብላችሁ ትጀምራላችሁ። እሱን ያስገባላችኋል። ከዛ ይህንን ፐብሊሽ ማድረግ ትችላላችሁ ማለት ነው። እዚህ ጋር ፕሪንት ወይም ደግሞ ሴቭ አስ ፒዲኤፍ ይላል። እዚህ ጋር መታችሁ ለምሳሌ ዳውንሎድ አስ ኤችቲኤምኤል ብትሉት ዳውንሎድ ያደርግላችኋል። ይኸውና ኦፕን እንበለው እንክፈተው። ለምሳሌ ሎን አፕሊኬሽን የሚለውን ይኸውና ማለት ነው። ልመልሳችሁና አሁንም ወደዚህ እዚህ ውስጥ እንግባ። ክሬት አርቲፋክት ኪውዝ ወይም ሰርቬ ማዘጋጀት ይቻላል። ወይም ለምሳሌ ስለ ኤአይ ነበር የፈለግነው። አሁን ኤአይ ፕሮምፕት ቴምፕሌት ነው። አሁን ደግሞ የፈለግኩት ልንካው። ዶክመንቱ ለማን ነው የሚዘጋጀው ይላል። ለምሳሌ ለክሊያንቶች ከሆነ ክሊያንት፣ ስቱደንት ወይም ኤዱኬተር ከሆነ ይሄኛውን መርጣለሁ። ይሁት እነዚህን ነው የምጠቀመው እያለኝ ነው። ከዛ የምትጨምሩት ካለ ትጨምራላችሁ፣ ከሌለ ግን ክሬት አድርገው ማለት ብቻ ነው። ስለዚህ ክሬት እንለዋለን ማለት ነው። ከዛ እንልክለታለን። ስለዚህ እናንተ በማንኛውም የስራ ዘርፍ ላይ ብትሆኑ በቀላሉ ቴምፕሌቶችን ወይም ከእናንተ ስራ ጋር የሚሄዱ ቴምፕሌቶችን ታዘጋጃላችሁ ማለት ነው። ይሁታውን በጣም የሚያምር ቴምፕሌት ነው። እዚጋ ኤአይ ፕሮምፕት ቴምፕሌት ፎር ስቱደንት ኤንድ ኤዱኬተር ይላል። ከዛ ስለ ፕሮምፕት ምንነት ያስተምራል። እዚጋ ደግሞ ሳምፕል ፕሮምፕቶች አሉ። ተመልከቱታውን ያለቀለት ነው ማለት ነው ይሄኛው። ከዛ በኋላ ይህንንም እዚህ ጋር መተን ዳውንሎድ ማድረግ ይቻላል። እንደምታዩት ልክ እንደ ማርክ ዳውንሎድ ማድረግ ይቻላል፣ እንደ ፒዲኤፍ ማድረግ ይቻላል። ዳውንሎድ አስ ፒዲኤፍ ብትሉት ፒዲኤፍ ሆኖ ይወጣላችኋል ማለት ነው። ተመልከቱት በጣም ነው የሚያምረው። እዚጋም ፊልም የሚያደርጉት አለላችሁ። ከዛ ይህንን ፕሪንት ማድረግ ይቻላል። ወይም እንደ ፒዲኤፍ ከፈለጋችሁ ማይክሮሶፍት ፕሪንቱ ፒዲኤፍ የሚለውን ነክታችሁ ፕሪንት ታደርጉታላችሁ። ስም ስጡኝ ይላችኋል። ለምሳሌ ኤዲ ኤአይ ልበለው። ፒዲኤፍ ነው ፎርማቱ። ሴቭ እለዋለሁ እዚህ ጋር። ከዛ አሁን ዳውንሎድ ፋይል ውስጥ ገብተን ቼክ እናደርገው። ኤዲ ኤአይ ብለን ነበር ሴቭ ያደረግነው ይኸውና። ስለዚህ አሁን ያለምንም ድካም እዚህ ጋር የምታዩትን ቴምፕሌት አዘጋጀው ማለት ነው። ስለዚህ አስተማሪዎችን ብትሆኑ የተለያየ ስራ ላይ ብትሆኑ እንደዚህ አይነት ቴምፕሌቶችን እያዘጋጃችሁ ለምትፈልጉት ሰው መላክ ትችላላችሁ ማለት ነው። ስለዚህ ክላውድ ኤአይን ለመጠቀም መነሻ የሚሆን ነገር አግኝታችኋል ብዬ አስባለሁ። በቀጣይ ደግሞ ሰፋ አድርጌ እያንዳንዱ ነገር ላይ ሰራላችኋለሁ። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን ከፈለጋችሁ ቪዲዮ ላይክ ማድረግ እንደዚሁ ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።